50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በጣም አስገራሚ ደረጃ ላይ ነው ያለው የኢራን ጦርነት አሁን ባለበት ሁኔታ ላይ አደገኛ ደረጃ ላይ ተሸጋግሯል። እንግዲህ ቻይናም ገብታበታለች። በግልጽ እየሞገተችው ያለችው ነገር አለ። እሱ ብቻ አይደለም። አያቶላህ አሊ ኾሜኒን ተክቶ ደግሞ በኢራን የእሳቸው ልጅ የአሊ ኾሜኒ ልጅ አዲስ ጠቅላይ መሪ ሆነው ተሾመዋል። ይሄ በጣም አደገኛ ዜና ነው። የአሜሪካዎቹን እጅ ስጡ የሚለውን ትግል በተለይ ትራምፕን እጅ ስጡ የሚለው ማስጠንቀቂያ የናቀ ወይም ደግሞ በፍጹም ቦታ ያልሰጠ እንደሆነ እየተነገረ ነው የሚገኘው። ይሄም ከፍተኛ ለውጦች አምጥቷል። የኢራን ባለሙያዎች ምክር ቤት የአሊ ኾሜኒን ልጅ ሙጅተባ ኻሜኒን አዲሱ የሀገሪቱ ጠቅላይ መሪ አድርጎ መምረጡን ኢራን አስታውቃለች። ኢራን ወደ እስራኤል የቦሊስቲክ ሚሳይሎችን ለቃለች። የኢራን አዲስ ጠቅላዩ መሪ ከተሾሙ በኋላ ነው ይሄ የሆነው። ኢራን በአዲስ መልኩ ወደ እስራኤል ቦሊስቲክ ሚሳይሎችን መተኮስ መጀመሯ ተዘግቧል። ይሄም ለውጥ አለው ወይ በዚህ ሁኔታ ላይ እየተባለ እንዲነገር አድርጓል። በእስራኤል አዲስ አየር ድብደባ ተፈጽሟል። የእስራኤል ወታደራዊ ኃይል በኢራን ማዕከላዊ ክፍሎች ላይ ያገዛዙ መሰረተ ልማቶች ላይ አዲስ አየር ድብደባ ማድረጉ ተነግሯል። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ጦርነቱ ከነዳጅ ምርትና የባህር ማጓጓዣ በመስተጓጎል የተነሳ ዋጋው $100 በላይ መጨመሩ በ3 ዓመት ከፍተኛ ደረጃ ላይ ደርሷል። በባህሬን የኢራን ድሮን ጥቃት ጉዳት አድርሷል። እንደገናም የባህሬን መንግስት በዚህ ዙሪያ ላይ የኢራን ድሮን ጥቃት በሲትራ ደሴት ላይ 32 ሰዎችን አቁስሏል። ሳውዲ አረቢያም ወደ ነዳጅ ቦታዎቻቸው ላይ ያመሩ የኢራን ድሮኖችን ጠልፍ ያለው በሚል አስታውቃለች። የአውሮፓ ህብረት አስቸኳይ ስብሰባ ጠርቷል። ህብረቱ በመካከለኛው ምስራቅ ያለውን ጦርነት ለማቆምና ግጭቱ እንዳይስፋፋ አስቸኳይ የቪዲዮ ኮንፈረንስ ስብሰባ ለማድረግ ነው የተዘጋጀ እንዳለ እየተነገረ ያለው። በቴህራን የተካሄደ የቀብር ስነ ስርዓትን በተመለከተ በአሜሪካና በእስራኤል አየር ድብደባ የተገደሉ ኢራናውያን ዜጎች በቴህራን ከተማ የለቅሶና የቀብር ስነ ስርዓት እየተካሄደ ነው ያለው። የአሜሪካ ዜጎች በመካከለኛው ምስራቅ እንዲወጡ ማስጠንቀቂያ ወጥቷል። አደገኛ ደረጃ ጦርነቱ እየገባ ለመሆኑ ይሄ አንዱ ማሳያ ነው። የአሜሪካ ስቴት ዲፓርትመንት ጦርነቱ የተባባሰ በመምጣቱ ዜጎቹ አካባቢውን ለቀው እንዲወጡ ዜጎች ላይ ነው ያውን በፊት በወታደሮች ወይም ደግሞ ማለትም የስራ አካላት ላይ ቀጥታ ጉዳዩ የሚመለከታቸው ነበር። አሁን ግን ዜጎች ይሄን ቦታ ለቀው እንዲወጡ አሜሪካ ጠንካራ ማስጠንቀቂያ ያስተላልፋለች። ስለዚህ ቀጣዩ ጦርነት በጣም አስጊ ሊሆን ይችላል ተብሎ እየተነገረ ይገኛል። እሷ ብቻ አይደለችም፣ አሜሪካ ብቻ አይደለችም። ሩሲያም በተለይ በኢራን የሚሰሩ የኒውክሌር ኃይል ማብላያ ተቋማት ላይ የሚሰሩ ዜጎቿን እንዲወጡ በአስቸኳይ እንዲወጡ ማስጠንቀቂያ መስጠቷም እየተነገረ ነው ያለው። ቀጣዩ ጦርነቱ ፌዝ በጣም አደገኛ ሊሆን እንደሚችል እየተነገረ ነው ያለው። ኢራን በባህር ላይ ያለውን የመርከብ መስመር ወይም ስትሬት ኦፍ ሆርሙዝን ከመዝጋት ጋር በተያያዘ እየተሰራ ያለው ነገር እንግዲህ በጣም በከፍተኛ ሁኔታ ቀውስ ይዞ እየመጣ እንደሆነ እየተነገረ ነው ያለው። እነዚህ ሁሉ ነገሮች ባሉበት ሰዓት ላይ የአሊ ኾሜኒ ልጅ መመረጣቸው ምን ሊያሳይ ይችላል የሚለው ነገር ማየት ያስፈልጋል። ሰውየው በጣም ጠንካራ ሰው እንደሆኑ ነው የሚነገረው። ቻይናም ለዚህ የሚሆነው ከለላ እየሰጠች ትገኛለች። እንግዲህ ሙጅተባ ኾሜኒ ከአባታቸው ከአሊ ኾሜኒ የበለጠ አደገኛ ሊሆኑ የሚችሉባቸው ምክንያቶች አሉ። አንደኛው የአብዮታዊ ዘበኛ ኃይሎች ወይም IRGC ቅርብ አጋር መሆናቸው ነው። ሙጅተባ ከኢራን ኃይለኛ ወቅታዊ ተቋም ወይም IRGC ጋር በጣም ጥብቅ ግንኙነት አላቸው። ከአባታቸው ይልቅ ወታደራዊና ደህንነት መዋቅሮችን በቀጥታ በመጠቀም የአምባገነንነት ወይም ሃርድ ላይን አቋማቸውን በኃይል ለማስፈጸም ዝግጁ የሆኑ ሰው ናቸው ተብሎ ነው የተነገረ ያለው። ሌላኛው እንግዲህ ከጀርባ ሆነው የመግዛት ተሞክሯቸው ነው። ለአመታት ከአባታቸው ቢሮ ወይም ባይት በመቆጣጠር ወሳኝ መረጃዎችን በማጣራትና ፖሊሲዎችን በመቅረጽ የጥላ መሪ ወይም ሻዶ ሊደር በመሆን አገልግለዋል።
ስለዚህ ሰዎችን በማስገደል ከጀርባ ያሉ ስራዎችን በመስራት እሳቸው በጣም በብዙ ይከሰሳሉ። ይሄ ደግሞ በስርዓቱ ውስጥ በጣም ጥልቅ የደህንነትና የፖለቲካ ተጽዕኖ እንደነበራቸው እንዲኖራቸው እንዳደረገም ጭምር ይነገራል። ሶስተኛው የባሲጅ ሚሊሻዎችን በቀጥታ መምራታቸው ነው። ተቃውሞዎችንና ተቃዋሚዎቻቸውን በአሰቃቂ ሁኔታ የሚጨፈልቁትን የባሲጅ ኃይሎችን በቀጥታ በማዘዝ በህዝብ ተቃውሞ ላይ በኃይል በማፈን ረገድ ብዙ ግድያዎችን ፈጽመዋል ተብለው የሚባሉ ናቸው። ሙጅዳባ ማለት ነውና ስለዚህም በጣም ከአባታቸው በላቀ ሁኔታ በጣም አደገኛ ሰው ናቸው ተብሎ በዚህ ደረጃ ይነገራል። የ2009 የምርጫ ቀውስ መሐንዲስም በመሆን ሰርተዋል። የ2009 የአረንጓዴ ንቅናቄ ተቃውሞን በማፈን ሙሐመድ አህመዲነጃድ ወደ ስልጣን በማምጣት ረገድ የጀርባ አውታር የነበሩት ሙጅታባ ኮሜኒ ናቸው እና በዚህም የተነሳ ልምድ አላቸው። በተለይ ሴኩሪቲ የማስገደል በጣም እንደገና ከግድያ የማምለጥ በጣም ብዙ ስልት አላቸው ተብለው የሚነገሩ ሰው ናቸው። በአምስተኛ ደረጃ ከምዕራባውያን ጋር ለመደራደር ፈቃደኛ የማይሆኑ ሰው ናቸው። ከአባታቸው የበለጠ ከምዕራባውያን በተለይም ከአሜሪካ ጋር ምንም አይነት ግንኙነት ወይም ስምምነት የማይፈልጉ ሰው ናቸው። በጣም ጠንካራ አቋም ያላቸው አክራሪ ሃርድ ላይነር መሆናቸው ይነገራል። ስለዚህ ከአባታቸው በላቀ ሁኔታ በጣም አደገኛ ሰው እንደተመረጡ እየተነገረ ይገኛል። የአክሲስ ኦፍ ሬዚስተንስ አቀንቃኝ መሆናቸውም ጭምር የተለየ ሰው እንዲሆኑ ያደርጋቸዋል። በተለይ በክልሉ ያለውን የኢራን ተጽዕኖ ወይም የሂዝቦላ የሐማስ ተተኪ ኃይሎችን በማጠናከር ጦርነቱን የሚያበረታታ አቋም እንዳላቸውም በግልጽ ይነገራል። ከባላንጣዎች የጸዳ አውታረ መረብ መገንባትንም ጭምር በከፍተኛ ሁኔታ የሚያውቁ ወይም የተካኑ ሰው እንደሆኑ ይነገራል። የራሳቸውን ስልጣን ለመጠበቅ በስርዓቱ ውስጥ ተደማጭነት ያላቸውና እንደ ተፎካካሪ የሚታዩትን ለምሳሌ ኢብራሂም ራኢሲ አይነት ሰዎችን በማስወገድ ወይም በማግለል ብቸኛ የኃይል ማዕከል ሆነዋል። አሁንም ያንን ነገር አጠነካክረው የሚቀጥሉ በጣም አደገኛ ሰው ናቸው። በተለይ ከጥቃት እንደ አባታቸው በቀላሉ የሚጋለጡ ሰው አይሆኑም ተብሎ ነው እየተነገረ ያለው። አስፈሪ ፋይናንስ አውታርን ተቆጣጥረዋል። በኢራን ካሉ በጣም ትላልቅ የኢኮኖሚ ተቋማት ወይም ቦናያድስ ጋር ጥልቅ ግንኙነት አላቸው እና ከፍተኛ የገንዘብ ሀብት በቁጥጥራቸው ስር እንዳለ ይነገራል። ይሄም የፖለቲካ ተጽዕኖአቸውን ከፍ እንዳደረገው እንደሚያደርገውም ይነገራል። ሌላኛው የአብዮቱን መርሆች በኃይል ነው የሚያስጠብቁት። ስርዓቱን መጠበቅ ወይም ፕሪዘርቪንግ ዘ ሲስተም የሚል ሰበብ የህዝብን ተቃውሞ በማንኛውም ዋጋ ለመጨፍለቅ ዝግጁ ናቸው። በጣም ጨካኝ ሰው ናቸው። በምዕራባውያን ላይም በጣም ጨካኝ አቋም ያላቸው ሰው ናቸው። ኢቭን ቢገሏቸው እንኳን ከመገደላቸው በፊት በጣም ብዙ ከባድ ነገር ፈጽመው የሚሞቱ ሰው ነው የሚሆኑ ተብሎ ነው የሚነገረው። የስልጣን ሽግግርን ወይም ዳይናስቲክ ሩልን በተመለከተ በኃይል ያስፈጽማሉ። ኢራን በ1979 አብዮት በኋላ ለመጀመሪያ ጊዜ የአባት ለልጅ ስልጣን ሽግግር በመፈጸም የሪፐብሊካንነትን ወደ ንጉሳዊ መዋቅር የመቀየር አዝማሚያ እንዳሳዩ እየተነገረ እንዳለ ታያላችሁ ማለት ነው። ውድ ሣድስ ቤተሰቦቼ እንግዲህ በጣም አደገኛ ሰው መመረጣቸውን አሁን በተለይ ሃርድ ላይነር ናቸው። በተለይ ለምዕራባውያን ለአሜሪካው ፕሬዚደንት ዶናልድ ትራምፕ እና ለእስራኤል በጣም አደገኛ ሰው ወደ ስልጣን መምጣታቸው እየተነገረ ይገኛል። ይህም የሹመት ሂደት የተከናወነው አባታቸው አሊ ኮሜኒ እንደ አውሮፓውያን ዘመን አቆጣጠር በፌብሩዋሪ 28 2026 በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸውን ተከትሎ እንደሆነ ይታወቃል። ይህም በተመለከተ ቻይና ከፍተኛ ከለላ እየሰጠች ትገኛለች ማለት ነው። ይህም ቻይና እጇን በዚህ ጦርነት ውስጥ እንዳታስገባ የሚያስጋው ነገር ግልጽ የሆነውን እይታ ነው። ምክንያቱም ቻይና የኢራን ከፍተኛ አጋር ናት። እሱም ብቻ አይደለም፣ የኢራን ነዳጅ በከፍተኛ ደረጃ የምትገዛው ቻይና ናት። ስለዚህ ቻይና የአሊ ኮሜኒን ግድያና የአሜሪካ እስራኤል ላይ የተፈጸመውን ጥቃት የኢራንን ሉዓላዊነት የጣሰና ተቀባይነት የሌለው ድርጊት በማለት በጽኑ እንዳወገዝ ይታወቃል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ወታደራዊ እርምጃዎችን በአስቸኳይ እንዲቆሙና ወደ ውይይት እንዲመለሱ ጥሪ ማቅረባቸው ይታወቃል። ይሄ ባለበት ሁኔታ አዲሱ መሪ ጋር ያላቸውን ግንኙነት ቻይናውያኑ በግልጽ ያላቸውን አቋም ገልጸዋል እና ቻይና ከአዲሱ የኢራን አመራር ጋር የነበራትን የንግድና የፖለቲካ ትስስር አሁንም ለማስቀጠል ፍላጎት እንዳላት በግልጽ አሳይታለች። ቻይና የኢራን ዋነኛ ነዳጅ ገዢ እንደመሆኗ በሀገሪቱ ውስጥ የሚከሰቱ የፖለቲካ ቀውሶች በኢኮኖሚዋ ላይ ከፍተኛ ተጽዕኖ እንደሚያሳድሩባት ይታወቃል። ስለዚህ ይህን ነገር በቅርበት ነው የተከታተለች ያለችው። በማንኛውም መልኩ የሀገሪቱን መሪ የመምረጥ ፍላጎት የራሳቸው ኢራናውያኑ ነው። አሜሪካ አይመለከታትም። ሌላው
አይመለከተውም የሚለውን ነገር አስምራበታለች ማለት ነው። ያው ቃል በቃል ሀገሪቱን ባጠቅስም አሜሪካንን በዚህ ጉዳይ ላይ ያላትን አቋም ግን ገልጻለች። ቻይና የኢራንን የውስጥ ፖለቲካ መረጋጋት ለመደገፍና የቀጠናውን ውጥረት ለማርገብ ከሩሲያና ከሌሎች አረብ ሀገራት ጋር ከፍተኛ ዲፕሎማሲያዊ ግንኙነት እያደረገች እየሰራች እንደሆነች ሞደርን ዲፕሎማሲ በግልጽ አሳይቶታል ማለት ነው። እኒህ ሰው አሁን ባለበት ሁኔታ ላይ ማናቸው ሙሽዳባ የሚለውን ነገር በትክክል ማየት ያስፈልጋል። እንግዲህ በጣም በርካታ የሚነገሩ ነገሮች አሉ ከሰውየው ጋር ተያይዞ ከአባታቸው የበለጠ በጣም ጠንካራ ሰው ናቸው የተመረጡት በሚል እየተነገረ ይገኛል። እንግዲህ እኒህ ሰው የሙሽዳባ ካሃማኒ በሴፕቴምበር 8 1969 የተወለዱት የትውልድ ቦታቸው በኢራን ሃይማኖታዊ ማዕከል በሆነችው መሽሃድ ውስጥ እንደሆነ ይታወቃል። የተወለዱት አብዮቱ ከመፈንዳቱ 10 ዓመታት ገደማ ቀደም ብሎ ነው። አባታቸው አሊ ኮሜኒ፣ እናታቸው ኩድስ ኢራን ኮሜኒ ናቸው። የሚመደቡት እንግዲህ ከአዘርባጃኒ ፋርስ ኮሜኒ ቤተሰብ ውስጥ እንደሆነ ነው ግልጽ ሆኖ የሚታወቀው። በልጅነታቸው በአባታቸው የፖለቲካ ንቁ ተሳትፎ ምክንያት በተለዋዋጭ ሁኔታ አድገዋል። አባታቸው በሻህ ሙሐመድ ሬዛ ፓህላቪ በሳቸው ዘመን በፖሊስ ወይም ሻቫክ ሲሰሩና ሲደበደቡ አብረው ነበሩ። በልጅነት አባትየው ዋጋ ሲከፍሉ እኒህም ሰው አብረው ነበሩ። ቤተሰባቸው በ1979 አብዮት በኋላ ወደ ቴህራን ተዛወረ። የመጀመሪያ ደረጃ ትምህርታቸውን በአላቪ ትምህርት ቤት ተከታትለዋል። በወቅቱ የነበሩት ከፍተኛ ባለስልጣናት ልጆች በሚማሩበት ትምህርት ቤት ማለፋቸው የቅርብ ትውውቅ እንዲኖራቸው እንደረዳቸው በትክክል መረጃዎች ያሳያሉ። ሙሽዳባ ኮሜኒ እንግዲህ ከሁለተኛ ደረጃ ትምህርት በኋላ ወደ ሃይማኖታዊ ሴሚናሪ ወይም ሀውዛ ገብተዋል። ከዛ የሙስሊም ቴዎሎጂ ጥናታቸውን በአባታቸው ቁጥጥር ስር ሆነው ነው የጀመሩት። በሙሐመድ ሐሼሚ ሻህሩዲ የሚባሉ አሉ በጣም ታዋቂ ሰው ማለት ነው። በሳቸው ዘንድ ነው ትምህርታቸውን የቀጠሉት። ከታዋቂው የሃይማኖት ምሁር ሙሐመድ ታቂ ሚስባህያድዚ ተምረዋል። በጣም ታዋቂ ሰው ናቸው እነዛ ሰው። ከሳቸው ጋርም ተምረዋል። ክሎትፍላህ ሳፊ የሚባል አሉ በጣም ታዋቂ ሳፊ ናቸው። ከሳቸው ጋርም ጥናት እንዳደረጉ ይታወቃል። በሃይማኖት በጣም ከፍተኛ ደረጃ ከደረሱ ሰዎች መካከል አንዱ እሳቸው ናቸው። እንግዲህ በኩም ሴሚናሪ ውስጥ የቴዎሎጂ አስተማሪ ሆነው ሰርተዋል። በተራቀቀ የህግ ጥናት በዛ ዙሪያ ላይ ማስተምረዋል። በሴሚናሪ ውስጥ ታዋቂ የሚባል ማዕረግ አላቸው፣ ሆጃቶ ሰላም የሚባል እና በጣም ታዋቂ ደረጃ ማዕረግ አላቸው። ይሁን እንጂ በሴፕቴምበር 2024 አንድ በኢንተርኔት የሚሰጡት የነበረ የሃይማኖት ትምህርት ኮርስ ነበርና ያ ተቋርጧል። ያ ሲቋረጥ የመጣባቸው ትልቁ ጥያቄ በወቅቱ የሃይማኖታዊ ትምህርት ላይ ብቃታቸው አነጋጋሪ ነው የሚል እንደሆነ ይታወቃል። ይሁን እንጂ የፖለቲካ ተደማጭነታቸው እጅግ ከፍተኛ ነው። ሙሽዳባ ኮሜኒ በ1987 በ18 ዓመታቸው ኢራቅ ጦርነት ላይ ተሳትፈዋል። የኢስላሚክ አብዮታዊ ጥበቃ ወይም ደግሞ IRGC አባል ነበሩ። 27ኛው ሙሐመድ ረሱላህ ክፍል የሚባሉት አገልግለዋል። ከዛ ጋር ተያይዞ በኦፕሬሽን ቤት አል ሞቃድስ የሚባል ኦፕሬሽን ነበር፣ በዛ ላይ ተሳትፈዋል። በኦፕሬሽን ቤት አል ሞቃድስ 4 ላይም እንዲሁ ተሳትፈዋል። በጣም የተለያዩ ዘመቻዎች ላይ በጦርነቱ በኢራቅና ኢራን ጦርነት ላይ በከፍተኛ ሁኔታ ተሳትፈዋል። በጦርነቱ ከነበሩ የIRGC አባላት ጋር በጣም የጠበቀ ወዳጅነት እንዳላቸው ይነገራል። አብዛኛዎቹ የእሳቸው ወዳጅ ናቸው ተብሎ ነው ጭምር የሚነገረው። በአባታቸው አስተዳደር ውስጥ ጥላ ከፍተኛ መሪ ወይም ሻዶ ሱፕሬም ሊደር ተብለውም ተጠርተዋል። በአባታቸው ቢሮ ውስጥ ከፍተኛ ውሳኔ ሰጪም ነበሩ። ባሲጅ የሚባለውን ፓራሚሊተሪ ሚሊሻዎችን በ2009 ዓ.ም ተቆጣጥረው እንደነበር ይታወቃል። እንደ አውሮፓውያን ዘመን አቆጣጠር በ2009 በተካሄደው አወዛጋቢ ምርጫ ሙሐመድ አህመዲ ነጃድን ደግፈውም እንደነበር ይታወቃል። በ2009 በተቃዋሚዎች ላይ ለተካሄደ ጭቆና ትዕዛዝ ሰጥተዋል ተብለውም ይከሰሳሉ። በኢራን የደህንነትና የኢንተለጀንስ ተቋማት ላይ ጠንካራ ተጽዕኖም ነበራቸው። የIRGC ዋና ደጋፊና አዛዥ ተደርገውም ይወሰዳሉ። በጣም ቅርብ ናቸው ከIRGC ጋር። ከ2026 በኋላ የኢራን ሶስተኛ ከፍተኛ መሪ ወይም ራህባር ለመሆን ቀዳሚ እጩ የሆኑትም ከነዚህ መስፈርቶች አንጻር ነው። የአባታቸው አሊ ኮሜኒ መጋቢት 2026 መገደልን ተከትሎ ስልጣን ይይዛሉ ተብሎ የሚጠበቅ ነበር። ልክ ነው። የእስራኤል ኃይሎች አባታቸው መግደላቸው የሙጅታባን የሃይርላንድ አቋም ይበልጥ ያጠናክረዋል ተብሏል። ምክንያቱም የቂም በቀል ፖለቲካ ውስጥ እንደሚገቡና እሳቸውም ሊገደሉ እንደሚችሉ ከፍተኛ ጥንቃቄ እንዲያደርጉ
የሚደረገው ነገር በተመለከተ በከፍተኛ ሁኔታ ቻይና ከጀርባ ታግዛለች፣ ያገዘች ነው ተብሎ ነው እየተነገረ ያለው። እንግዲህ ስልጣናቸው የአባት ወደ ልጅ ወይም ሄሪተሪ ሽግግር ይመስላል ማለት ነው። ይህ አይነቱ የስልጣን ሽግግር ኢራን ውስጥ እንግዲህ የሚታወቅ አለ። ንጉሳዊ አገዛዝ ወይም ደግሞ ቴዎክራሲያዊ ንጉሳዊ አገዛዝ ተብሎ ይታወቃል። ቴዎክራቲክ ሞናርኪ ያንን ሊፈጥር ይችላል ተብሎ ተተችቷል። ከምዕራባውያን ጋር የሚደረግን ንግግር ይቃወማሉ። ይልቁንም ጠንካራ አቋም ወይም ደግሞ ሃርድ ላይነር እንደሆኑ ነው የሚነገረው። ከአባታቸው በላቀ በጣም ጠንካራ አቋም እንዳላቸው ይታወቃል። በመጋቢት 4 2026 የኢራን አዲስ ከፍተኛ መሪ ሆነው መመረጣቸው እስራኤላዊ ሚዲያዎችም ጭምር ዘግበውታል። እንግዲህ መሪያቸው በኢራን ውስጥ የተረጋጋና ቀጣይነት ያለው እንደሚሆንም ይገመታል። የህዝብ ተቃውሞችን በፍጥነት የመጨፍለቅ ዝንባሌ ያላቸው የአክሲስ ኦፍ ሬዚስታንስ ወይም የመቋቋም ዘንግ ወታደራዊ አጋሮችነትን ይደግፋሉ። በሊባኖስ ሂዝቦላ ላይ ከፍተኛ ተጽዕኖ እንዳላቸው ይነገራል። በ2007 የተለቀቁ የዊኪሊክስ ዲፕሎማሲ ሰነዶች እንደሚያሳዩት አባታቸው ዘንድ ለመድረስ ዋነኛው መንገድ ተብለው እሳቸው ናቸው ተብሎ የሚጠቀሱ ሰው ነበሩ። በኢራን የቦንዲያ ወይም የሃይማኖት ፋውንዴሽን ንብረቶችን የሚቆጣጠሩ ሰውም ናቸው። ከፍተኛ የውጭ ሀብትና የሪል ስቴት ንብረት እንዳላቸው ይታወቃል። ለንደን ውስጥ በነበሩበት ወቅት የቅንጦት ንብረቶች እንደነበሯቸው ይዘግባል። ሀብታቸው የኢራን ነዳጅ ገቢ መሰረትን እንደሚያደርግም ይነገራል። በኢራን ኢኮኖሚ ተቋማት ላይ ከፍተኛ ቁጥጥር እንዳላቸውም ዘ ግሎብ ኤንድ ሜይል የተባለው ሚዲያ የዘገበው ዘገባ ያሳያል። ባለቤታቸው የጎላም አሊ ሃዳድ አዴል ልጅ ናቸው። በጣም ታዋቂ ሰው ናቸው። ሃዳድ አዴል የቀድሞ የኢራን ፓርላማ አፈ ጉባኤና ታዋቂ ሃርድ ላይነር ናቸው። የባለቤታቸው አባት ከአሊ ኮሜኒ ጋር የጠበቀ ግንኙነት አላቸው። ባለቤታቸው መጋቢት 2026 በተፈጸመ የአየር ድብደባ ተገድለዋል ተብሎ ተዘግቦም ነበር። ሙጅታባ ኮሜኒ 56 ዓመት እድሜ ላይ ነው ያሉት በ2026 አሁን ባለበት ሁኔታ በይፋዊ ስብሰባ ላይ ብዙም አይናገሩም። ሪክሉሲቭ ናቸው። በአብዛኛው ከህዝብ እይታ ርቀው የሚሰሩ ናቸው። በአባታቸው ጥበቃ ቢሮ ወይም ኦፊስ ኦፍ ዘ ሱፕሪም ሊደር ውስጥ ለዓመታት ሰርተዋል። ከኢራን ሃይማኖታዊ ምሁራን ጋር የጠበቀ ግንኙነት አላቸው። ከአያቶላዎቹ ዘንድ አንዳንዶች የእርሱን የሃይማኖት ብቃት ይጠራጥራሉ እንደሚታወቀው ማለት ነው። ነገር ግን በፖለቲካ በጣም አደገኛ ሰው እንደሆነ በግልጽ ያምናሉ። መጋቢት 2026 አባታቸው ሲገደሉ የእስራኤልና የአሜሪካ ጥቃት ኢራንን አናውጧል። እንደሚታወቀው ሙጅዳባ አዲሱ የኢራን መሪ በመሆን ኢራንን ወደ ተጠናከረ የደህንነት አገዛዝ ወይም ሴኩሪቲ ስቴት ያመራሉ ተብሎ ይጠበቃል። ስልጣናቸው በባለሙያዎች ምክር ቤት ወይም አሰምብሊ ኦፍ ኤክስፐርትስ የሚጸድቅ ነው። ውሳኔው ቀድሞ የተወሰነ ነው ተብሎ ይታመናል። የኢራን ህዝብ አዲስ ስልጣን በያዙት መሪ ላይ ተቃውሞ ሊያስነሳ ይችላል ተብሎም ይሰጋል። የእስራኤል መከላከያ ሚኒስትር ስለ ሽግግር ሁኔታ መግለጫ ሰጥተውም እንደነበር ይታወቃል። ይሄ ባለበት ሁኔታ ላይ ሰውየው በጣም አደገኛ ሰው ናቸው ተብሎ ነው እየተነገረ ያለው። ከአባታቸው እንደውም የጨከነ ሰው ወይም አያቶላ ሊሆኑ የሚችሉ ናቸው ተብሎ ነው እየተነገረ ያለው። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ይሄን ፕሮግራም ላይክ አድርጉ፣ ሼር ለብዙ ሰዎች አካፍሉ። ስለተከታተላችሁኝ እግዚአብሔር ያክብርልኝ ማለት ወዳለው። እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።